ሰላም ደህና ነሽ አንቺ? አለው ጠፋሁብሽ በእናትሽ። በጣም ያገኘሽ ዱር ነው አይደል? የተገኘው እንቅልፍ አደንዛዥ እጽ የመሰለ ማለት ነው። እንቅልፍ የሚባል ትላንትና እንግዲህ የቡታጅራ መንገድ ማለት ነው ድንዝዝ አድርጎት በቃ የሌለ ነበረ። ፌንት የወደቀው ማለት ነው። ቡቡ ማለት ነው። ደክሞት ነበር። ማታ መቶ ነበር። የት ናቸው? እነማን ጋ ናቸው? ሆቴል ናችሁ ላላችሁ ሰዎች ይሄንን ክላስ አታውቁትም። ሳሎን ከዚህ በፊት ፕራንክ አድርጓት ነበር ሀይሚን ማለት ነው። አሞኛል ምናምን በመዛዛግ እሷ ደግሞ መግቢያ ላይ አድርጌላቸዋለሁ መኝታ ቤት፣ እሷ ደግሞ ፕራንክ አድርጋ ነበር ብሩኬን። ያ ማለት የሀብ ሳሎንና መኝታ ቤት ነው። እና ሀብ ጋ ነው ያሉት። ትናንትና ወደ ቤትሽ ላይ አድርሰሽ ብሎ ያው ደክሞት ነበር። ላይ ብላይ ወጥቷል። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? በዚህ ቅስፈት ውስጥ ብዙ ቤተሰብ ነበር በነገራችን ላይ የናፈቃቸው። አንደኛ ስጦታው አለ። ምንድነው ማለት ስጦታ አላልኩም፣ ሰርፕራይዙ አለ። ሁለተኛ ነገር እዛ የሰርጉ ቦታ ላይ መገኘቱ ብሩኬ። ብዙ ሰው እንዴት ለዚህ ነው ወይ ሀይሚን ጥሎ የሄደው ብሎ ብዙ ሀሳብ አስተያየት ሰጣችሁ ነበር እና ያው ነግሬያቸዋለሁ። ሀይሚ ግርግር ቦታ መገኘት አትፈልግም ማለት ብሩክን ብትከተለውም መሄድ ያለባትና የሌለባትን ቦታ ጥንቅቅ አድርጋ ታውቃለች። ግርግር ቦታ አትሄድም እና አሁን እዛ ቦታ ሁሉም ጓደኞቿ ሄደዋል። ግን እሷ መሄድ ትችል ነበረ፣ ግን አልሄደችም። ጎበዝ ናት። በዚህ ማለት እንደዚህ የሆነ ልታይ የሚል ቦታ ልለጠፍ አትልም። በዚህ አጋጣሚ ሀይሚ የማደንቅላት ፓርት ይሄ ነው። ምክንያቱም መገኘት የሌለባት ቦታ አትገኝም እና ይሄ ነገሯ ደስ ይለኛል፣ ቤተሰቦች ማለት ነው። እና ምን ልላችሁ ፈልጌ ነው፣ ትናንትና ያው ለተወሰነ ሰዓት ላይ ያው ቡታጅራ ሲሄዱ እንግዲህ ድካም አለው፣ መንገዱ አለ፣ በጣም ግርግሩ አለ። ግርግሩ ስላችሁ ገረጋንጭም ነው፣ መንገዱ አልተሰራም። ሀብም ተናግሯል ብዙ ጊዜ። እነሱም ደግሞ ወደዛ መሄድን ሲያስቡ ይህን ጓግጭ ምናምን የሚለውን ነገር ያስጠላቸዋልና እንግዲህ ያው በሆነ አጋጣሚ ሄደዋል። የሄዱበትን ፓርት እንግዲህ እስከምናውቀው ድረስ መጠበቅ ነው። ግን አሁን ያሉት የሀብ ትናንት ማታ የሀብ ክላስ ውስጥ ነው ያሉት፣ ሳሎን ነው ያሉት። ታውቁታላችሁ ብዬ አስባለሁ። አስታውሱት፣ እየሄዳችሁ ዘር እያላችሁ አስታውሱት። እና የሀብ ክላስ ነው ያሉት ማለት ነው። እሱም እንግዲህ ለምን እንደሄዱ ለምን እንደሆነ አላውቅም። እንዲሁ ምናልባት ማለት ነው ብሩኬ ሀይሜ አታስፈልግም ብሏል። ያው ሁሌ ግምት ያው ይደብራል። ግን እንደው እንደ ሀሳብ ነው የምላችሁ፣ ውጭ ሀገር ቢሄዱስ ምን ትላላችሁ? ምን ይሰማቸዋል? ለምሳሌ እሱ ከእናቱ ጋር አውርቶ እናቱን ሰላም ብሎ ምናምን ተመርቆ ከዛ በኋላ ሀይሚን በትኬት ሰፕራይዝ ቢያረጋት ምን ትላላችሁ? የኔ ሀሳብ ነው ቤተሰቦች፣ የኔ ሀሳብ ነው ቤተሰቦች። እና ብዙ ነገር አስቤያለሁ በነገራችን ላይ ማለት ነው። ሌላ ነገር ምን ሊሆን ይችላል? ሀይሚ የማታውቀው ነገር ግን ደግሞ በኋላ የሚያስደስተን ነገር ነው ያለው። እንግዲህ አላቅም እኔ እንጃ አላቅም። ብቻ ግን ያንን ነገር ማሰብ አልፈልግም። ለማንኛውም ማለት ነው እንደ ሀይሚ ሆንኩባቸው ማሰብ አልፈልግም አላልኩም። እውነት አስብ አልፈልግም። ይምጣ፣ ሲመጣ እናየዋለን ማለት ነው። ግን በጣም የሚያደክመኝ ብሏል ብሩኬ። በጣም ደክሞ አይተነዋል ትናንትና ላይቭ ላይ በቃ ቁጭ ማለት ነው ያቃተው። ግን ደግሞ በዛ ሰዓት በዛ ቅስፈት ውስጥ እኛም ቤተሰቦቻችንም ብለው በስመ አብ ታሳዝናላችሁ። ይህ ሁሉ ሰው ትቼ ልወጣ ነው ብሎ ሀይሚ ክንድ ላይ እንደውም ትኝት ብሎ ሲያሳዝን እናንተ ድካም መጥፎ እኮ ነው። እንቅልፍ ውይ በኢየሱስ ስም የሆነ እንቅልፍ ከንትን በላይ ነው። በቃ ማለት በጣም ሰላም ይነሳል እንቅልፍ ካልተኛችሁ። በዛ ላይ ደግሞ እሱ ሹፌር ነው አስቡት። እና በጣም ከባድ ነው ደግሞ ብሩኬ እንቅልፉ ሲመጣ አይኑ ላይ ያስታውቃል። እውነት ለመናገር ማለት ነው ጭልምልም ነው የሚለው አይኑ ጭራሽ አይታይም ማለት ነው። ምነው እንደ ትናንቱ ፈጥጥ ብለህ አላለም? የያዘ ይዞ እንዴት ታፈጣለክ? በጣም ከባድ ነበር። ለማንኛውም ዛሬ እንግዲህ ፈጣሪ ሰላም ካሳደረን ስትል ሀይሚ እንደነገጥኩኝ፣ ምክንያቱም እስከ ዛሬ ብላ አታውቅም እና አረ በስመ አብ ብዬ ነው እኔ ራሱ ከላይ ሲወጡ ቻው ያልናቸው ብዙ ሰው ነበር ከታች። እንዲሁም ደግሞ ላይ ብላይ ራሱ እንዲህ ሳናገኛቸው ወጡ። የሆነ ችግር ተፈጥሮ ነው፣ የሆነ ነገር ሆኖ ነው። አትጨናነቁ ወጦች፣ ምንም ነገር አይፈጠርም። ቤተሰብ ጋር ነው የሄዱት። በእርግጥ ቡታጅራ ሲሄዱ ብዙ ደስ የማይሉ ነገሮች አሉ፣ ግን እግዚአብሔር ይጠብቃቸው። ምክንያቱም ቡታጅራ ሲሄዱ እኔ እንጃ የሆነ ይሸክከኛል ነገር ብቻ አላውቅም። በባለፈውም እዛ ሄደው ነው ብዙ ችግር እንትን ብለው የመጡት አበላሽት የመጡት። ብዙ አማራጭ እየሰጣችሁ ነው። አንዳንድ ጊዜ አንዳንዴ ደግሞ ብሩኬ ያለፈ ህይወቱን ሊያስተካክል እንዲ ያለፈ ህይወቱ እስካሁን ድረስ ምን ይሰራል? እስካሁን ድረስ እንዲ ሌላ መስመር አይዝም። እንዲ ያለፈ ህይወቱ ቁጭ ብሎ የሚጠብቀው እሱ ባለትዳር ነበር ከዚህ በፊት ምን ነበር ከዚህ በፊት
እንዴ እሱን ጭራሽ ጥያቄ ውስጥ አታስገቡት። በነገራችን ላይ ይሄን ልትሉ የቻላችሁበት ምክንያት ምንድነው? ጥሩ ፊድባክ ካለኝ የድሮዬን አስተካክዬ ምናምን ስላለ ነው። ግን ደግሞ ያ ማለት ህይወት አለኝና ያንን ህይወቴን ላጽዳ ላስተካክል ሀይሚ ወደ እኔ ህይወት ልትገባ ነው ማለቱ አይደለም። ቤተሰቦች አንዳንዴ የሆነ ሰውን ሰስፔንስ ለማድረግ ስትሉ ብዙ አንዳንድ ቃላቶች እኮ ትጠቀማላችሁ እና ከዛ አንፃር ነው እንጂ ብሩኬ የሆነ ሌላ ህይወት ኖሮት ያንን ነገር ሊያስተካክል ሌላ ነገር ሌላ ፕሮሰስ አይደለም። ቤተሰብ እንደዛ አታስቡ። የምሬ ነው። እና ለምሳሌ ቲክቶክ ላይ ያ ምርጫ ሰጥታችሁት እየሳቃችሁ ስለነበረ ነው። እና የድሮን ምናምን ምናምን እያላችሁ የድሮን ላይፉን ሊያጠራ ነው ምናምን ምንም ላይፍ የለውም ከሀይሚ ውጭ ብሩኬ ማለት ነው። ሀይሚም ከብሩኬ ውጭ ምንም ላይፍ የላትም። ግን በጣም በቃ ኦ ማይ ጋድ አብሮ ሲሆኑ ሀይሚ በጣም ቁጥብ ስብስብ ያለ ሴት ሆነች። እግዚአብሔርን የትም ቦታ እኮ አትታይም እናንተ ደስ ስትል ፈጣሪ በዙ ያዘልቅሽ። የምሬን ነው። እግዚአብሔርን ስንቱ ሴት አለ ማንም ጋር ልጥፍ እያለ ቪዲዮ የሚሰራ ቲክቶክ ላይ የሚሽለጠለጥ ምናምን አለ እኮ ታውቃላችሁ። ቤተሰብ እሷ ግን በቃ ስትር ባንዴ ገና በስመ አብ ወልድ ደስ ሲል እግዚአብሔርን ሴት ልጅ እንዲሰብስብ ስትል ያምርባታል። በቃ በየቦታው መለጠ በየቦታው ምናምን ወደዛ ማለት ለቪዲዮም ቢሆን በቃ እግዚአብሔር ይመስገን። ሲጀመር እነሱም በበረከቱ ፈጣሪ በቃ መርቋቸዋል። እውነቴን ስነግራችሁ አንዳንድ ሰው ያው ለነገሩ እይታ ፍለጋ ነው ከሌላ ሰው ጋር እንደዚህ እንደዚህ የሚሉት እይታን ፈለጋ ነው። እና ሀይሚ ደግሞ ምንም ቢያመጡ ይታይላቸዋል። እግዚአብሔር ይመስገን እስከ መጨረሻ ድረስ ፈጣሪ ከፍ ከፍ አድርጋቸው ዝቅ አታደርጋቸው። የሁል ጊዜ ጸሎቴና የሁል ጊዜ ምኞቴ ነው እግዚአብሔርን እና በጣም ደስ የሚል የጥንዶች ካፕሎች የሚባሉ ሀይሚና ብሩኬ ናቸው። እንግዲህ በ2006 ነው አይደለም 2006 አላልኩም። 2006 ማን የራሱ እንኳን ዩቲዩብ ፌስቡክ አላውቅም ነበረ። 2016 ጀመሩት 2017 18 ተጠቃለሉ አይደል ጋይስ? እና እስከ መጨረሻ ድረስ ፍጻሜያችሁን ያሳምርላችሁ። እና ትናንትና የት ናቸው ላላችሁ ሰዎች ሀብ ክላስ ውስጥ ነበሩ። እንደውም የሆነ ሰዓት ላይ በራ አንኳኩቶ ሀብ ይሁን ማይሆን አላውቅም እንጂ ያው ሀብ ነው የሚሆነው ክላሱ የሱ አይደለ እየመጣ ነበረ። ሜቢ ደግሞ እንግዲህ ያው ሰኔ ላይ ትመረቃለች ናኒ። መጀመሪያም ያው የእሱ የሀብም ሰርግ ሊደርስ ይሆናል ብላችሁ ማሰብ አለባችሁ። ግዴታ ሀይሚና ቡርኬ ሊጋቡ ነው፣ ሽማግሌ ሊልኩ ነው ማለት የለባቸውም። ሲቀጥል ደግሞ ሽማግሌ ቢላክ ሀይሚ ሳታቅ ነው ወይ ብላችኋል። አዎ ሀይሚ ማወቅ አለባት። ደግሞ ቤተሰብና ቤተሰብ ነው መነጋገር ያለበት። መጀመሪያ እነሱማ ተግባብተው አንድ ላይ ሆነዋል። ምንም የሚመጣ ነገር የለም እነሱ ጋር ሀይሚ ያወቀችም አላወቀችም ያኔ ጉዳዩ ካለቀ ተነጋግረው ጉዳዩ ካለቀ በኋላ ሊያሳውቃት ፈልጎም ሊሆን ይችላል። ብሩኬ ከእናቱ ጋር ማውራት አለበት። ባለፈው እንኳን ፕራንክ ስትደረግ እናቱ ሰምታችኋል። ይምጣ እና ያወራኝ ያናግረኝ ነው ያለችው። እና ያንን ጊዜ ወስዶ ሊያወራ ሊያጫውታት እናቱን የፈለገ ነው የመሰለኝ እኔ ማለት ነው። ቤተሰቦች ማለት ነው በእኔ አመለካከት ነው። ያው ወንድሙም እንግዲህ ልትመረቅ ሰኔ ላይ ትመረቃለች ናኒ ማለት ነው። ያው ከዛ በኋላ ወደ ትዳሩ እንደሚገባ ነው እንግዲህ ናኒም ሲናገር የነበረው። የናኒም እናት ስትናገር የነበረችው ልጄ ሳትመረቅ የትም ቦታ አትሄድም ነው ስትል የነበረው። ሽማግሌ አልቀበልም ስትል የነበረው ሳትመረቅልኝ ብላ ነው። እና አሁን ኦልሬዲ ይህ አመት ብቻ ነው የቀራት ብሎ ባለፈው ሲናገር ነበረ ማለት ነው። እና የእኛ ውድ ቤተሰቦች ብዙ እቅድ ብዙ ነገር ያሰባችሁ ሰዎች ምንም ነገር አልተፈጠረም። ምን ሆነው ነው ከላይ ብለምን ቶሎ ወጡ? እኛ እኮ አናምናቸውም እነሱ ጠላት አላቸው ምናምን እነሱ እንዳሉ ጠላት እንዳለ ቁጭ ብሎ ግን እነሱ ብሩኬ ትናንትና ጠላቱ እንቅልፉ ብቻ ነበር። ምንም አልነበራቸውም ማለት ነው። እውነት ሲገቡ አካባቢ በጣም በቃ እየፎከሩ ነበር የገቡት። እኔ ራሱ የት ነው ሆቴል ነው ምናምን እያልኩ ነበር። ከዛ በኋላ እንትኑ መቀመጫ ሲቀይራት አየሁኝ እና የእንትና ቤት እንደሆነ አወቅኩኝ፣ የሀብ ቤት እንደሆነ። ከዛ ደግሞ የሆነ ሰውም መጥቶ ነበር እነሱ ጋርና በዛ አውቄያለሁ ለማለት ፈልጌ ነው። ሌላው ሲቀጥል እንግዲህ አዶናይ ከእስር ቤት ወጥቷል። በስማም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በዚህ አጋጣሚ ቲክታከሮቹ በጣም በቃ የእናትየዋ ፊሊንግ ሳይ እንዴት እንዳሳዘነች ቆይ እዚህ ጋር ላሳያችሁ። እንግዲህ አዶናይ እናቱ በጣም በጣም ነበር ያዘነችው። በስማም የማንም እናት አዝና ማየት አንፈልግም። እውነት እውነት እድለኛ ነች። በዚህ አጋጣሚ ቶሎ ተፈታ። በዋስም ቢሆን በምንም ቢሆን ተፈታ።
እና እንግዲህ ያው ሁላችሁም ሰከን ባለ መልኩ ለሁላችሁም መማሪያ ይሆናችኋል። እንደዚህ አንዳንዴ ሳታስቡት በቃ ከሰው ሀገር ሰላም ሀገራችሁ ገብታችሁ እንደዚህ አይነት ነገሮችም አጋጣሚ በቃ ሲፈጠሩ ትንሽ ቻሌንጆቹ በዛ ነው ይላሉ። ጃኒም እንግዲህ ከሰዓታት በፊት እሱ ከተፈታ ከትንሽ ቆይታ በኋላ ተፈታለች ምናምን የሚል ወሬ ያው እየተናፈሰ ይገኛል። ያው ፍቅረኛሞች እንግዲህ አብራችሁ እንደታሰራችሁ በፍቅር ደግሞ አብሮ ተሳስሮ ያኖራችሁ ነው የሚባለው አይደል ቤተሰቦች። እና ግን ከምንም በላይ የአዶናይ እናት ታሳዝናኝ ነበር እግዚአብሔርን እውነት ለመናገር ማለት ነው። ማለት እንደገና ደግሞ የሚያስተዳድራችሁ ልጆች እናንተ ወይኔ የሰው ልጅ ማለት ነው የሆነ ነገር ሲሆን ያደረገው ጥሩ ስራው የሚወጣው ነገር እኔ ግርም ይለኛል። አሁን በዚህ ልክ አዶናይ እነዚህን ሰዎች ያስተዳድራል የሚል ሰው አልነበረም። እንደውም ያች የምትዘፍነው ልጅ የሆነ ጊዜ ደብረ ዘይት ነው ናዝሬት ቆሎ እየሸጠች ስለ እናት የምትዘፍነው እንዴት እምባዬን እንዳስጨረሰኝ ነበርና እሷን ራሱ እያበረታታት በቲክቶክ ላይም በምንም መሳሰሎቿንም 3 4 ነው ወንዶቹ ይዘው እንግዲህ አይታችኋል እንዴት እንደነበረ ማለት ነው። እና የሰው ልጅ በቃ ባክግራውንድ የሆነ ነገር ሲሆን ነው የሚታወቀው። እና ሁላችንም ያለንን ነገር ለጥሩ ነገር ብናውለው ለእኛ ለራሳችን ለህይወታችን በቃ የሆነ ደስ ይላል። እንጃ በዛን ሰዓት ወጥተው የሆነ እንደ ልጅ ወልዳችሁ አሁን እንዴት ነው የሆነ ስትታመሙ የሚደግፋችሁ የሚጦራችሁ ነገር ልክ እንደዛ ነው የሆኑት። እሱም አዶናይን ፍቱልን፣ ምንበላው የለንም ምንጠጣው የለንም ሲሉ ነበርና ይኑራችሁ፣ ካላችሁም ደግሞ አድርጉ። እግዚአብሔር ማድረግ ጥሩ ነው፣ ማድረግ ደስ ይላል። በትንሽ ጊዜ ውስጥ አዶናይም በጣም መስክረውለታል ብዙ በሱ የሚተዳደሩ ሰዎችን ማለት ነው። እና ሁላችንም ቅን ልብ ይኑረን ባለን ነገር ኢትዮጵያዊነታችን የድሮ ፍቅራችንን መመለስ አለብን። ዘረኝነት ቢቆም በጣም ደስ ይላል። በዛ ላይ መድረክ ላይ ማርያም ማርያም ብሎ ማርያም አላሳፈረችውም። ድንግል ማርያም ከእናቱ ጋር ለማገናኘት በቅቷል። አዶናይ የአዶናይ ደጋፊዎች ስላላችሁ እዚህ ጋር እንኳን ደስ አላችሁ። በዚህ አጋጣሚ ኮንግራ እላለሁ ማለት ነው። ከክፉ ነገር ከሁሉም ነገር ፈጣሪ ጠብቆ የምንመኘው ነገር ላይ ያድርሰን፣ ሀገራችንንም ሰላም ያድርግልን። እንደዚህ ማለት ሰው ብቅ ባለ ሰዓት ልክ እንደ ድመት አንገቱን ያዝ ማንኛውም ሰው ሲባል በጣም ነው የሚያሳዝነው። እውነት ሀገራችሁ ላይ ሆናችሁ ሰው ሀገር ላይ ድርቅቅ ብላችሁ እየኖራችሁ ወደ ሀገራችን ግን ከገባን በኋላ እንደዚህ አይነት ተጽዕኖ ሲደርስብን ትንሽ ነገሮች ሁሉ ያሳስባሉ። እና ያው ሁላችሁም ይሄን ነገር ትማሩበታላችሁ ሰከን እንድትሉ ማለት ነው። ያው አዶናይ ነግሮታል ከዚህ በፊትም ትንሽ ሰከን ማለት አለብህ ምናምን ሲሉት ነበር። እንደገና ደግሞ እንትና ራሱ ብዙ ጊዜ እሷ የምታፈቅራቸው ሰዎች እስር ቤት ይገባሉ ተዉ ምናምን እያሉ ቲክቶክ ላይ ሙድ ሲይዙባት ነበረ፣ ጃኒን ማለት ነው። ከዚህ በፊትም ያው ዳኒ ነው ማነው የሚባል ልጅ እንደዚሁ ታስሯል። ስሙ ረሳሁት አለ። እንደውም ቅርብ ጊዜ ተፈታ ነው አልተፈታ እያሉ እሱን ራሱ ሲያንሸራትቱን ነበር። ከእሱ ጋርም ቪዲዮ ሰርታ ነበረ። እሱ ታሰረ። ምክንያቱም ጃኒን አትንኩ ትታሰራለች፣ የባለስልጣኑ ሚስት ናት፣ ፍቅረኛ ናት፣ ያፈቅሯታል እያሉ ሙድ እያያዙባት ነበርና አንዳንዴ ሰው አፍ መግባትም ጥሩ አይመጣውም ማለት ነው። ለማንኛውም ዋናው ነገር አዶናይ ለነዛ ለልጆቹ እንኳን ተፈታላቸው። አንድ ቀን ሳይበሉ ማደር በጣም ከባድ ነው። የኛ ውድ ቤተሰቦች ዛሬ የመጣሁበት ቪዲዮ ይሄን ይመስላል። አመሰግናለሁ። ቻው